ወምስለ እዝራ ሱቱኤል ጽዋአ ልቡና አዛስታዮ ኡርኤል መልአክ። የህይወት የሆነኛው ክፍል ላይ የገባኝ ነገር ኑሯችን ላይ በጣም አሰልቺ ነገር ሰውን መምከር ነው። ምክንያቱም የምክራችሁ ጥቅም የሚታወቀው የምትመክሩት ሰው ሰምቶ የሚሻሻል ከሆነ ወይ ደግሞ የሆነ ችግር ሲገጥመው ምን አለ ያኔ ሲመክሩ ሰምቼ በሆነ ብሎ ሲጸጸት፣ እሱ ደግሞ ኦልሬዲ ስለተጎዳበት ጥቅሙ ያን ያህል አይደለም። ምክር አንዳንዴ ከምክርነት ይልቅ ወደ ጭቅጭቅነት ይቀየራል። ይህ ማለት ደግሞ መካሪው ሰው ጨቅጫቃ ይሆናል ማለት ነው። ሜቢ እንደዛ ተብላችሁ ወይም ደግሞ እናንተ ሰውን እንደዛ ብላችሁ ሊሆን ይችላል። ሰውን ከመምከር ይልቅ ስለዛ ሰው መጸለይ ትልቅ መፍትሄ ነው። ለመሰላችሁ አንደኛ ከእናንተ ይልቅ ነገሮችን የመቀየር አቅም ያለው አካል እንዳለ ማመናችሁን ለእግዚአብሔር የምታሳዩበት መንገድ ነው። ሁለተኛ ነገር ደግሞ ከእናንተ ጋር አብሮ ውሎ አብሮ አድጎ የሆነ ሰዓት ትክክለኛ ያልሆነ መንገድ ላይ እንዳለ ከገባችሁ አብረን እየዋልን አብረን ብዙ ሰዓት እያሳለፍን ሁሉን ነገር አብረን አድርገን እኔ ወደዛ መንገድ እንዳልሄድ ማስተዋል ሰጠኸኝ ወይም ደግሞ ያ ነገር ጥፋት እንደሆነ እንድረዳ ያደረከኝ አምላክ እኔ ልክ እንደረዳኸኝ ጓደኛዬንም ወይ እህቴን ብቻ ያንን ሰው እርዳውና እንደኔ ጥፋቱን አስተውሎ ወደ ኋላ እንዲመለስ አድርገው ብሎ መጸለይ ከመምከርም ከመንገርም በብዙ እጥፍ ይሻላል። እንዲህ ስናደርግ መጀመሪያ ላይ ያወራናቸውን የምክር ኪሳራዎችም እናስቀራለን። እንደዚህ ስላችሁ ሰው ገደል ሲገባ እያየው እንዴት ዝም እላለሁ ልትሉ ትችላላችሁ። እኔም እንደዛ ስለማስብ በእርግጥ ልክ ነው። ሰው እየጠፋ ዝም አይባልም። ለዚህ መፍትሄ አለ። 2 እድል መስጠት። ምን ማለት ነው? ለመጀመሪያ ጊዜ ጥፋቱን ሲሰሩ ብታዩ ልክ እንዳልሰሩ ንገሯቸው። ምናልባት ባለማወቅ ሊሆን ስለሚችል እያጠፋ ያሉት። ሁለተኛ ጊዜ ብታቸው ምናልባት ረስተውት ሊሆን ስለሚችል ለማስታወስ ያህል ንገሯቸው። ለሶስተኛ ጊዜ ግን ካያቸዋቸው ያን ያህል መናገሩ ጥቅም የለውም፣ ጭቅጭቅ ነው የሚሆንባችሁ። ይሄ ሁሉ ከሚሆን እናንተም ሳትጨቃጨቁ እነሱም ሳይሰለችሁ ወደማይሆን መንገድ ሄደው ሳይቀሩ በፊት የኃላፊነታችሁን 2 ጊዜ ንገራችሁ። የተረፈውን ግን ለእነሱ መንገድ ትታችሁ ስለነሱ ለእግዚአብሔር ንገሩት። የሰራ የፈጠራችሁ እሱ ስለሆነ እንዴት ማድረግ እንዳለበት እሱ ያውቃል። እርስ በርሳችን እንድንዋደድ የነገረን አምላክ ስለሆነ እርስ በርስ ተሳስበን አንዱ ስለሌላኛው ሲጸልይ እግዚአብሔር እጅግ ስለሚደሰት ጸሎታችንን ይሰማል። በሁለት ዙር ጥረታችሁ የተቀየረ ይቀየር፣ ያልተቀየረ ግን ራሱ እግዚአብሔር ይቀይረው። ምክንያቱም ልክ እንደናንተ ያ ሰውም እግዚአብሔር አምላክ ነው። እዝራ ሱቱኤል